ተረት አድርጎ መሞገትን ባትወድም እኔ ካንተ መልስሻለሁ። መቼም ላንተ ወሬ አይገድም፣ አስጨንቆ አያስጠብብ፣ ከጀርባም ላባ አያፍልቅ። መልስ ቢጠየፍ ህሊና ፌዘኝነትን ወዶ ከአባትህ የስልጣኔ ሀሁ አቦጊዳ ተወላግዶ ከልጅህ ማንን ጥያቄ ምላሽ ተካክዶ ይሆንም ያለው ቅሉ አበው መጠየቅ አይከብድም አሉ። እስቲ ልጠይቅህ ያንተ ማን ነው አባትህ? አባትህ ስልጣኔን ቀድሞ የማለደ በማይነቅስ ግዙፍ ግብሩ አዲስ ብርሃን የቀደደ ያ በአየር በረራ የምታየውን ተአምር ባልተጸነሰ ቴክኖሎጂ የማይጠፋ ቅርጽ ያኖረ ያ የላሊበላ መቅደስ ፈልፋይ የአክሱምን ሐውልት ጠራቢ የጣናን ደብር ደባሪ ያ ስልጣኔን ቀድሞ የማለደ ማን ይሙት እውን አንተን ወለደ? አባቴ ሙት እንዳትል፣ አባቴ ሙት እንዳትል። አንተን ሲወልድ ነው ሞቱ። ትጉ ወራሽ በማጣቱ ቦዩ በመገደቡ ጉዞ በመገታቱ የሱ ረፍት ሞት አይደለም፣ አንተን ሲወልድ ነው ሞቱ። አንተ የወለድከው ልጅ ይጠይቃል። ላሊበላ እንዴት ተሰራ፣ አክሱም እንዴት ቆመ ቢልህ በቅሎ ነው ብለህ ንገረው። መሬት ፈንቅሎ ወጥቶ ታምር ነው ይበል እርሱም በታምራት ተቃኝቶ። እንዲህ ሳትሞት ሞተህ ቢያይህ ከመላእክት ተርታ ስታስገባበት ምድራዊ ጥረቱን ክደህ ያን ጊዜ ነው ለእርሱ ሞቱ። አዎ ያን ጊዜ ነው ለእርሱ ሞቱ። ቢሞትም ዳግም ሞቱ። ሺህ ጊዜ ስለ ታላቋ ብሪታንያ ውዳሴ ከንቱ ብታነበንም እኔም ስለ ኢትዮጵያ ማንነት ስለ ህዝቦቿም ኃያልነት ከእጄ መዳፍ ሳትወጣ አሳያለሁ። አባቴ ይሙት ከእጄ መዳፍ ሳትወጣ አሳያለሁ። እንኳን ጣልን ሰውንክ ነኝ የቅስ